አልገባላችኋለሁ። ማንም ባይቀበላችሁ ሁኔታው ድብልቅልቁ ቢወጣ ሰማይ ከእናንተ ጋር ነው። ኢየሱስ ክርስቶስ ያድናል። ሰማይ የእናንተን ድምፅ ይጠብቃል። ጥሩ ነው፣ በቃ ጥሩ ነው። አንዳንድ ነገር አንድ ጌዲዮን የሚባል በጣም የሚፈራ ሰው በዋሻ ውስጥ ተደብቆ ስንዴ የሚወቃ ምድያማውያን በጣም ያስጨነቁት ሰው ላይ እግዚአብሔር መልአኩን ልኮ መጣና ጌዲዮን አንተ ድንቅ ኃያል ሰው አለ። ይሄ ነገር እንዴት ነው? እግዚአብሔር ከኛ ጋር ቢሆን እግዚአብሔር ካንተ ጋር ነው ሲለው ከኛ ጋር ቢሆን የሁሉ ነገር ለምን ይደርስብናል ብሎ ተናገረ። ለምን ይሆንብናል? እኔ ካንተ ጋር ነኝ ያለው እግዚአብሔር። ተነስ፣ በዚሁ አቅም ተነስና ሂድ፣ ምድያምን እንደ አንድ ወገን ነው አሳልፌ የምሰጠው እግዚአብሔር፣ እንደ አንድ ወገን። እና ጌዲዮን የመሰለው 12ቱም ነገድ የሚያጅበው ነው። የእስራኤል 12ቱም ነገድ እስራኤል የሚያጅበው ነው የመሰለው። እግዚአብሔር ግን በጌዲዮን ሕይወት በዚያ በትንሿ ማይቲ በምትባለው አቅሙ እግዚአብሔር ሊገልጥ የፈለገው ነገር ስለነበረ ወዲያው እግዚአብሔር ከሱ ጋር እንደሆነ ጌዲዮን ሲያረጋግጥ ለሰዎች ነው መልእክት የላከው። ውጡ፣ ጦርነት አለ እንዋጋለን ብሎና እግዚአብሔር መጣና አይ በፍጹም እኔ ከዚህ ሁሉ ሰው ጋር አልዋጋም አለ። ምክንያቱም እስራኤል የታወቀ ነው ኃይል ይሄን አደረገልኝ ስለሚል። መልስ፣ ቀንስ፣ ጌዲዮን ቀንስ። እግዚአብሔር ከዚያ ሁሉ ሺህ ሰራዊት ኦልሞስት ከ20 ምናምን ሺህ በላይ ሰራዊት። አንዳንድ ጊዜ ከበባ ሲበዛ ጦር ሲደራጅ ይመስለናል አይደለ ድል የምናገኘው። በፍጹም ገንዘብ ፋይናንስ ሲኖር ይመስለናል ከዚያ ከገባንበት ነገር የምንወጣው። በፍጹም እግዚአብሔር ብቻውን በቂ ነው። ዛሬ ይሄንን ነው የምነግራቸው። እግዚአብሔር ብቻውን በቂ ነው። እግዚአብሔር ቀንሶ ጌዲዮን ኦልሞስት 200 ኦር ምናምን ሰው ሲቀር በላውን በዚህ ነው የምትዋጋው የሚያስብል ጉዳይ ነው። እግዚአብሔር ከዘመናችሁ ላይ ሰዎችን ሲቀንስ ተስማሙ ከእግዚአብሔር ጋር። ሊሰራ ያለው ታላቅ ነገር ስላለ ነው ሊሰራ ያለው። እመኑ፣ ከበባው አያጠፋችሁ። ተባረክል። ከበባው አያጠፋችሁ፣ ወጀቡ ማዕበሉ አያጠፋችሁ። ትናንት አብሯችሁ የቆሙ ሰዎች ዛሬ ድንጋይ ቢያነሱባችሁ አብሮኝ የበላ ተረከዙን አነሳ ተብሎ እንደተጻፈ እግዚአብሔር ብቻውን በቂ ነው ወገኖቼ። ሰው ከቀነሰ ከህይወታችሁ፣ እግዚአብሔር የሰዎችን እርዳታ ከህይወታችሁ ከቀነሰ ሚራክል ወደ ቤታችሁ ይመጣል። እግዚአብሔር ብቻውን ሊያደርገው የሚችል ሚራክል። ሲጀምር ሚራክል ተአምር ከተባለ ሰው የሚያደርገው አይደለም ወገኖቼ። ተአምር ከተባለ ጓደኛ፣ ዘመድ፣ የትዳር አጋር የሚያደርገው ነገር አይደለም። ተአምር ከተባለ እግዚአብሔር ብቻ የሚያደርገው በሰው ዘንድ የማይቻል ነገ በዚህ ሰዓት ተብሎ ሲወሰን ነገ በዚያው ሰዓት በድርቅ ከተማ ሳይዘራ ሳይወቃ ሳይታጨድ ተሰፍሮ የሚሸጥ ዱቄት ሲወጣ ነው ድንቅ የሚባለው። ተአምር የሚባለው አብቅቷል፣ ሞቷል፣ 4 ቀን ሆኖ ሸቶታል ተብሎ የተዘጋበት መቃብር ሲከፈት ነው። እግዚአብሔር ተአምር ሲያደርግ የማንንም እርዳታ አይፈልግም። ኢየሱስ ክርስቶስ ያድናል። ስለዚህ ትናንትና ሳኦል ሺ ነው ቆጠሩ። ሳኦልን ሺ አይደል እንዴ? ይሄማ ልዩ ነው አሉት ዳዊትን። እልፍ ነው አይደል እንዴ የሚገለው ያሉት ሰዎች። ምናልባትም የነዚያ ሰዎች ሚስትም አብረው ይኖራሉ እዚህ ውስጥ። ሴቶቹ ነው ጨፈሩለት የሚለው ለዳዊት። ግን ዛሬ የሆነ ነገር ድብልቅልቅልቅ ያለ ሲመስል በዳዊት ሕይወት ውስጥ እሱ ነው ለዚያ ያበቃናል። እሱ ነው ለዚያ እሱ ነው ሚስቶቻችንን ያዘረፈው። እሱን መስማታችን ተማከሩበት። በዳዊት ላይ ሊያጠፉት ተማከሩበት። ችግር የለም። ኢየሱስ ሃሌሉያ። እግዚአብሔር መልካም በመከራ ቀን መሸሸጊያ። አረ እግዚአብሔር መልካም ነው በእውነት። ብትሸሸጉበት የሚያሸሽግ ነገሩ እስኪያልፍ ድረስ ደብቆ የሚይዝ የአምላኬ እጅ የአምላኬ ክንፍ እንደ ንስር ክንፍ የሚከልል ሃሌሉያ፣ እንደ ንስር ክንፍ የሚከልል እግዚአብሔር በመካከላችን አለ። ስለዚህ ዳዊት ከነዚህ ሰዎች ጋር እኩል ያጣው ነገር አለ። ከነዚህ ሰዎች ጋር እኩል አለቀሰ፣ እኩል አዘነ እና ለዚህ ሁሉ ተጠያቂው ግን እሱ ሆነና መጨረሻ ላይ የማጥቃት ታርጌቱ ወደሱ ሲዞር ዳዊት በህይወት ዘመኑ ጥሩ የተባለ እርምጃ ሲወስድ ታያላችሁ። ጥሩ የተባለ እርምጃ። በዚህ ሰዓት የዳዊት ኃይል እግዚአብሔር ብቻ ነው። በዚህ የመከራ ሰዓት የዳዊት ኃይል እግዚአብሔር ብቻ እንደሆነ ያውቃል። እንደዚህ ብሎ ይናገራል ምዕራፍ 30 ቁጥር 6 ላይ ዳዊት እጅግ ተጨነቀ። በጭንቅ ውስጥ ያላችሁ ሰዎች ዛሬ ይህንን ነው መመክራችሁ፣ እኔን ጨምሮ። እንደዚህ ይላል
ህዝቡ ሊወግሩት ስለተናገሩ ዳዊት እጅግ ተጨነቀ። በቃ እየተጨነቀ መወገር ይችላል። ቀጥሎ የወሰደው እርምጃ ግን አለ። ከዚህ በኋላ እንደዚህ ይላል፣ ዳዊት ግን በአምላኩ በእግዚአብሔር ልቡን አበረታ ብሎ ይናገራል። የዳዊት ኃይሉ እግዚአብሔር ብቻ ነው። መሸሸጊያው እሱ ብቻ ነው። የሚያውቀው እግዚአብሔር ነው። ስለዚህ ዳዊት በእግዚአብሔር ልቡን አበረታ ብቻ ብለን እንድናልፍ አልፈልግም። ዛሬ በዚህ ውስጥ የደከማችሁ ሰዎች ካላችሁ፣ የእግዚአብሔር አደራረግ የተሰወረ ይመሰላችሁ፣ በእውነት እግዚአብሔር ከእናንተ ፊቱን ያዞረ ይመሰላችሁ፣ ይህን ቃል ስጠቀም በጣም ይቅርታ ጠይቃለሁ። እግዚአብሔር ከህዝቡ ላይ ፊቱን አዙሮ አያውቅም። የእግዚአብሔር አይኖች በምድር ሁሉ ላይ ናቸው። 4 ነጥብ እና መጽሐፍ ሲናገር እንደዚህ ይላል፣ በፊቱ አሕዛብ በገንቦ ውስጥ እንዳለ ጠብታ ይላል መጽሐፍ ሲናገር። እንዴ አረ እግዚአብሔር ታላቅ ነው። ኢየሱስ ያድናል። የኔ ነገር ከፊቱ ተሰውራለች የምትሉ እንደ እስራኤል ፍርዴ ከአምላኬ ርቃለች የምትሉ ሰዎች ካላችሁ ዛሬ በዚህ ቃል ላይ ነበር እኔና ቤቴ ስንጸልይ ነበር። እግዚአብሔር በፊቱ እንደ ውሃ ጠብታ። በቃ ይህን እንድታውቁ ፈልጋለሁ። የእናንተ ጉዳይ አይደለም፣ እናንተ ራሳችሁ። ኢየሱስ ያድናል። እና ዝም ብሎ ነው እንዴ ዳዊት በእግዚአብሔር ልቡን ያበረታው? 2 ምርጫ አለው ዳዊት። እንደዚህ ማለት ይችላል፣ እዚያው ጭቅጭቅ ውስጥ ቆሞ ልታበረታኝ ከፈለክ ይኸው እዚሁ አለውልህ ናና አበረታኝ ሊል ይችላል። እስክታበረታኝ እጠብቃለሁ ሊል ይችላል። በእውነት በዚህ ህዝብ ላይ ፈርደህ ነፃ እስክታወጣኝ እጠብቃለሁ ብሎ ሊጸልይ ይችላል። እንደዚህ ግን አላለም። እግዚአብሔርን ለሚታመኑበት ሰዎች እግዚአብሔር ኃይል የእግዚአብሔር እንደሆነ ያውቃል ዳዊት። ስለዚህ እርምጃ ወሰደ። ልቡን በእግዚአብሔር አበረታ። በምን አበረታ ማለት? ልቡን አበረታ ማለት ነገሩ እያለ የሚያሳዝነው ነገር እያለ ነገሩ ያከተመ እየመሰለ የጠፋ እየመሰለ ግን የሆነ ብልጭታ ማለት ነው። የሆነ በህይወታችሁ የሆነ ብልጭታ፣ ተስፋ የሚሰጥ ብልጭታ። አረ እግዚአብሔር ጋር ተስፋ አለ። ኢየሱስ ያድናል። ዳዊት በዚያ ግርግር መሃል፣ በዚያ የመውገር ድንጋይ ስብሰባ መሃል ቆሞ የሆነ ብልታ ያያል። ኢየሱስ ያድናል። ተስፋ አለው ፊትን ሳየው፣ በረታው ፊትን ሳየው፣ ደስታለው ፊትን ሳየው፣ ተጽናናው ፊትን ሳየው፣ ተስፋ አለው ፊትን ሳየው፣ በረታው ፊትን ሳየው፣ ደስታለው ፊትን ሳየው፣ ተጽናናው ፊትን ሳየው። ሃሌሉያ። አቅም አጥቼ ጉልበት ሲላላ እምነቴ ጠፍቶ ሳይ ወደ ኋላ አሁንስ ተስፋዬ ማን ነው ብዬ ሃሌሉያ ዘምሬ ሳልጨርስ መጣህ አባብዬ ከፊት ጋር ደስታን አጠገብከኝና ላመሰግንህ። ሃሌሉያ። አዋጅ የሚቀየርለት ሰው በዚህ ውስጥ አለ። ኢየሱስ ክርስቶስ ለዘለዓለም